ከሰማይ ጠቀስ ደረጃዎች እስከ ፈጣን ባቡር፣ ከባህር ውስጥ ዋሻ እስከ ኃይል ማመንጫ ቻይና ከዓለም ሀገራት በልጣ ከፍተኛ ልዩነትን ፈጥራ እየተመነደገች ነው። በተለይ በአሁኑ ሰዓት እያከናወነቻቸው ያሉት 10 ሜጋ ፕሮጀክቶቿ ሀገሪቷ በቴክኖሎጂውም ሆነ በስነ ግንባታው ዘርፍ ምን ያህል እንደመጠቀች የሚያረጋግጡ ናቸው። በተለይ ሁሉም ፕሮጀክቶች ሙሉ ለሙሉ ውጤታማና እንከን የለሽ በሆነ መልኩ ጥንቅቅ ተደርገው መገንባታቸው ሀገሪቷ የደረሰችበትን ደረጃ የሚያሳይ ነው ተብሏል። ለመሆኑ ቻይና እያከናወነቻቸው ያሉትና ዓለምን እያነጋገሩ ያሉ ሜጋ ፕሮጀክቶቿ ምን ናቸው? China is astonishing the world with futuristic mega projects that seem straight out of a science fiction movie. From the world's largest building to a floating city in the South China Sea, every project showcases grandeur, modernity, and technological breakthroughs that ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ቻይና እያቀላጠፈቻቸው ስላሉ 10 ግዙፍ የግንባታ ፕሮጀክቶች እናወጋችኋለን። ቻይና በርካታ ግዙፍ ፕሮጀክቶችን በአንድ ጊዜ መጀመር ብቻ ሳይሆን በአስደማሚ ፍጥነትና ጥራት በመከወኑ ረገድ ቀዳሚነቱን የወሰደች ሀገር ናት። በ2023 የጀመረቻቸውን ዘርፈ ብዙ የሆኑ ፕሮጀክቶችንም በሚያስገርም ቅልጥፍና እያከናወነቻቸው ነው። እኛም ለዛሬ ከነዚህ በርካታ የቻይና ሜጋ ፕሮጀክቶች መሃል 10ሩን ወደ እናንተ እናደርሳለን። Hong Kong-Zhuhai-Macau Bridge, HZMB, a technological marvel connecting 3 major Chinese cities. አንደኛ ደረጃ ላይ የምናገኘው ሆንግ ኮንግ ሁዋይ ማካው ድልድይ ነው። የዚህ ድልድይ ፕሮጀክት የላቀ የቴክኖሎጂ ምጥቀት የታየበትና 3 ትላልቅ ከተሞችን የሚያገናኝ ነው። የግዙፍ ድልድይ ከሆንግ ኮንግ ዙሃይ ለመድረስ ቀደም ሲል 4 ሰዓታት ይፈጅ የነበረውን ጉዞ ወደ 30 ደቂቃ በማሳጠር ጉዞው የሚፈጀውን ጊዜ በ8 እጥፍ መቀነስ የቻለ ነው። 18 ቢሊዮን ዶላር የወጣበት ይህ ድልድይ ከባህር በላይ ረጅም ርቀት የሚጓዝ ድልድይ በመሆንም በዓለም ቀዳሚው ነው። 6.7 ኪሎ ሜትር ያህል የሆነው የድልድዩ መሰረት ከባህር በታች በተገነባ ኮንክሪት የተሰራ ሲሆን 4 ሰው ሰራሽ ደሴቶችና 3 አየር ላይ የተንጠለጠሉ ድልድዮችን ያካተተ ነው። ድልድዩ ቢያንስ ለ120 ዓመታት አገልግሎት መስጠት እንደሚችልም ተገልጿል። ድልድዩ 3 የተለያዩ አካላቶችን የያዘ ነው። ከነዚህ ውስጥ 460 ሜትር የሚሆነውና ቺንጎ ቻናል የሚባለው ረጅም አቀበት ያለው የድልድዩ አካል አንዱና ዋናው ነው። ከማይዝግ ብረት የተገነባው ሌላኛው የድልድዩ አካል 3100 ቶን ክብደት ያለው ሲሆን የድልድዩ መሰረት አጠቃላይ ክብደት ደግሞ 420,000 ቶን ይመዝናል። ይህ ክብደት ማለት የፓሪሱን ኤፍል ታወር በ30 እጥፍ ይበልጣል ማለት ነው። ሳይጠቀስም ማይታለፈው ከባህር ስር ያለውና የድልድዩ አካል የሆነው የውሃ ውስጥ ዋሻ ነው። እያንዳንዱ የዋሻው ክፍልፋዮችም 180 ሜትር ርዝመት ያላቸው ሲሆን ወደ ባህሩ ውስጥም 45 ሜትር ጥልቀት አላቸው። እያንዳንዳቸው የዋሻዎቹ ክፍልፋዮች ወደ ጎን ስፋታቸው 38 ሜትር ከፍታቸው ደግሞ 11 ሜትር ሲሆን 880,000 ቶን ክብደትም አላቸው። ዋሻዎቹ መርከብን ማሳለፍ እንዲችሉ ተደርገው የተገነቡ ሲሆን ሰማያዊ ዶልፊንና ነጭ ዶልፊን የሚባሉ 2 ሰው ሰራሽ ደሴቶችንም በምዕራብና በምስራቅ በኩል ያገናኛሉ። የድልድይ መጓጓዣ ብቻ ሳይሆን ስለ ዘርፉ መሰረተ ልማት ያለንን አስተሳሰብ መቀየር የቻለና የቻይናን የቴክኖሎጂ ምጥቀት ያስመሰከረ ነው ተብሏል። ሁለተኛ ላይ የምናገኘው 100 ድራገኖች በሚባል የሚታወቀውና በዓለም ላይ እጅግ ረጅሙ ከቤት ውጭ የሆነው ሊፍት ፕሮጀክት ነው። ይህ የሊፍት ፕሮጀክትም የቻይና የቴክኖሎጂ ልህቀት በሚገባ የተንጸባረቀበት ግንባታ ነው። ሊፍቱ ቴክኖሎጂ ከተፈጥሮ ጋር ተዋህዶ የሚስተዋልበትና በተራሮች መሃል በግርማ ሞገስ ሽቅብ የሚምዘገዘግ ነው። በአካባቢው ያለውን የተፈጥሮ መስህብ የሚያዘወትሩ ቱሪስቶችን ታሳቢ አድርጎ የተገነባው ይህ ሊፍት በሁናና ግዛት በጂንጃጂ አካባቢ የሚገኝ ነው።
ሊፍቱ አጠቃላይ ርዝመቱ 335 ሜትር ሲሆን ከርዝመቱ 154 ሜትር የሚሆነው በተራራው አለት ውስጥ የተገነባ ነው። 172 ሜትር የሚሆነው ርዝመቱ ደግሞ ከተራራው አለት ውጪ በስቲል የተገነባ ነው። ሊፍቱ በርዝመቱም ሆነ በክብደቱ ከዓለም ቀዳሚው ከቤት ውጪ ሊፍት ሲሆን በሶስት የተለያዩ ክፍሎችም አገልግሎት ይሰጣል። እነዚህ ሶስቱ ሊፍቶች እያንዳንዳቸው በአንድ ጊዜ 50 ተሳፋሪዎችን ማጓጓዝ የሚችሉ ሲሆን የሶስቱም አንድ ላይ ሲሰላ በሰዓት 4000 ተሳፋሪዎችን ማጓጓዝ ይችላሉ ማለት ነው። ይህ ሊፍት ከመገንባቱ በፊት ጎብኚዎች ወደ ተራራው ጫፍ ለመድረስ ከ4 እስከ 5 ሰዓታት ይፈጅባቸው የነበረ ሲሆን ሊፍቱ ከተገነባ በኋላ ግን በ90 ሰከንድ ውስጥ ወደ ተራራው አናት መድረስ ተችሏል። ሊፍቱ ሙሉ እይታን ከሚለግስ መስታወት የተሰራ በመሆኑ ጎብኚዎች በጉዞ ወቅት ማራኪውን የተፈጥሮ ትዕይንት እያጣጣሙ እንዲጓዙ ያስችላል። በሶስተኛ ደረጃ ላይ የምናገኘው ጓንጆ የቴሌቪዥን ማማን ነው። በርዝመቱ ከዓለም ሁለተኛ ደረጃ ላይ የተቀመጠው ይህ የቲቪ ማማ በሴት ልጅ ቅርጽ ዲዛይን የተደረገና ትክክለኛውን የቲቪ አንቴና የሚመስል ጫፍ ያለው ነው። ማማው ኳንቶን ማማ በመባል የሚታወቅ ሲሆን ከፍተኛ የቴክኖሎጂና የዲዛይን ጥበብ የተንጸባረቀበት ነው። ጠቅላላ ርዝመቱ 600 ሜትር ሲሆን የዋናው አካል ርዝመት 450 ሜትር፣ የተቀረው 150 ሜትር ደግሞ አንቴናው ነው። ማማው ለሕዝብ በይፋ የተከፈተው በ2010 ሲሆን በውስጡ ጎብኚዎች የሚጎበኟቸው ማራኪ የሆኑ በርካታ ክፍሎችም አሉት። ይህ በሴት ልጅ ቅርጽ ዲዛይን የተደረገው ማማ የተለያዩ ክፍሎች ያሉት ሲሆን ቀጭኑ ክፍል ወይም ሽንጥ በመባል የሚታወቀው ክፍል ጠቅላላ ስፋቱ 30 ሜትር ብቻ ሲሆን ለአጠቃላይ ውበቱ ከፍተኛ መስህብ የሆነ የማማው አካል ነው። ማማው ለቲቪ ማሰራጫና ለቲቪ አገልግሎት ከሚውለው በተጨማሪ ጥሩ የቱሪስት መስህብ ይሆናል ተብሏል። በስፍራው የውጭ ቅኝት ዞን የተባለውና በ450 ሜትር ከፍታ ላይ የሚገኘው ቦታ ጓንጆንና አካባቢውን ሙሉ በሙሉ ለመቃኘት ተመራጭ ቦታ ነው ተብሏል። ሌላኛው ጠመዝማዛው ደረጃ የሚባለውና 1096 ደረጃዎች ያሉት ቦታ ነው። ይህ ቦታ ከፍታን መውጣት ለሚያስደስታቸው ጎብኚዎች በእጅጉ ወሳኝ የሆነ አማራጭ ነው። ይህ ደረጃ በቁመቱ ርዝመትም ከዓለም የመጀመሪያው ነው። ሌላው በብል ትራፕ የሚባለውና በከፍተኛ ርዝመት ላይ የተሰቀሉ ተሽከርካሪ መቀመጫዎች ያሉት ፌሬስዌል ይገኛል። ይህ ደግሞ በዓለማችን በከፍታው ቀዳሚው ፌሬስዌል ሲሆን ማማው በኒውዮርክ ያለውን 540 ሜትር የሚረዝመውን የዓለም የንግድ ማዕከልንም ሆነ 443 ሜትር የሚረዝመውን በቺካጎ የሚገኘውን ሚልስ ማማን በርዝመትም ሆነ በቴክኖሎጂ ይበልጣቸዋል ተብሏል። ከዚህ በተጨማሪ ይህ ታወር እጅግ ግዙፍ ማማዎች የሌላቸው የመዝናኛና የጉብኝት አገልግሎቶችንም የሚያቀርብ ነው። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የባህር ስርጥ ወይም የባህር ስር የመጓጓዣ ዋሻ ሌላው አስገራሚው የቻይና ሜጋ ፕሮጀክት ነው። በሃይ ስትሪት የሚል ስያሜ የወጣለት ይህ የባቡር ውስጥ ዋሻ ፕሮጀክት በአሁኑ ሰዓት እየተገነባ ያለ ሲሆን ሲጠናቀቅም በዓለም ረጅሙ የውሃ ውስጥ ዋሻ ይሆናል ተብሏል። ዋሻው ሁለት ትላልቅ የወደብ ከተሞችን የሚያገናኝ ሲሆን ጠቅላላ ርዝመቱ 123 ኪሎ ሜትር ነው። ከርዝመቱ 90 ኪሎ ሜትር የሚሆነው ከባህር በታች የሚውለው ነው። ዋሻው በጃፓን ያለውን 53 ኪሎ ሜትር የሚረዝመውንም ሆነ በእንግሊዝና በፈረንሳይ መካከል የሚገኙትን የባህር ውስጥ ዋሻዎች የሚያስከነዳ ነው። ለግንባታው 36 ቢሊዮን ዶላር የሚፈጀው ይህ ዋሻ ሲጠናቀቅ በሁለቱ ከተሞች መሃል የነበረውን የ1400 ኪሎ ሜትር ርቀት ወደ 123 ኪሎ ሜትር ዝቅ በማድረግ የጉዞ ሰዓትን ያሳጥራል። በከተሞቹ መሃል ያለውን የንግድ ልውውጥም ያቀላጥፋል ተብሏል። እርግጥ ነው ይህን ያህል የሚረዝም የባህር ውስጥ መጓጓዣ ዋሻ መገንባት ቀላል አይደለም። ከፍተኛ ጥንቃቄንም የሚፈልግ በመሆኑ ግንባታው እንደ ሌሎቹ ግንባታዎች ፈጣን ላይሆን ይችላል። ዋሻው ሙሉ ለሙሉ ግንባታው ሲጠናቀቅ በሰዓት 220 ኪሎ ሜትር ፍጥነት ላላቸው ባቡሮች አገልግሎት መስጠት ይችላል ተብሏል።
ሌላኛው ግዙፍ ፕሮጀክት ቤጂንግ ጓንጆ የፈጣን ባቡር መንገድ ፕሮጀክት ነው። ቤጂንግ ጓንጆ የፈጣን ባቡር መንገድ በ6 ትላልቅ የቻይና ከተሞች አቋርጦ የሚሄድ የባቡር ትራንስፖርት ፕሮጀክት ሲሆን ግንባታው በጥሩ ሁኔታ እየተከናወነ ይገኛል። ፕሮጀክቱ በሰዓት 350 ኪሎ ሜትር የመጓዝ ፍጥነት ያላቸው ባቡሮችን የሚያስተናግድ ሲሆን በ9 ክልሎች መሃል ለመጓዝ ይጠይቅ የነበረውን 22 ሰዓት ወደ 8 ሰዓት ዝቅ በማድረግ በርካታ ጉዳዮችን ቀላልና ምቹ እንዲሆኑ ያደርጋል ተብሏል። ቱሪዝምንም በከፍተኛ መልኩ ያበረታታል። የቤጂንግ የምድር ውስጥ ሰው አልባ የባቡር ትራንስፖርት ፕሮጀክት በቻይና በአይነቱ የመጀመሪያ የሆነው ሙሉ ለሙሉ አውቶሜትድ የሆነና ካፒቴንም ሆነ ረዳት ወይም ቲኬት ቆራጭ የሌለው ራሱን ችሎ አገልግሎት የሚሰጥ የባቡር መጓጓዣ ፕሮጀክት ነው። ሙሉ ለሙሉ ራሱን ችሎ አገልግሎት የሚሰጠው ይህ የቻይና የከተማ ውስጥ የባቡር አገልግሎት 14 ኪሎ ሜትር ርዝመት ያለውና 9 የምድር ውስጥ የባቡር ጣቢያዎችን በማገናኘት በቤጂንግ ደቡባዊ ክፍል ያሉትን የያንሳንግ ወረዳ ነዋሪዎችን ከሌሎች ጣቢያዎች ጋር በማገናኘቱ ረገድ ከፍተኛ አስተዋጽኦን ያበረክታል ተብሏል። በባቡር ውስጥ የሚኖሩ ሰራተኞች ምናልባት አደጋ ከገጠመ የመንገደኞቹን ደህንነት ከማረጋገጥ ውጪ ባቡሩ ማንኛውንም አገልግሎት ራሱን ችሎ ነው የሚሰጠው። የዚህ አውቶሜትድ የባቡር አገልግሎት መጀመር ቻይና በትራንስፖርቱ ዘርፍም የደረሰችበትን የዘመናዊነት ጥግ አመላካች ሆኗል። የቤጂንግ ዳክሲንግ ዓለም አቀፍ አየር ማረፊያ የቻይናው 7ኛ ሜጋ ፕሮጀክት ነው። በቦታው ስፋቱ ከዓለም አንደኛ ደረጃ ላይ የተቀመጠው ይህ ኤርፖርት ጠቅላላ ስፋቱ 700,000 ኪሎ ሜትር ስኩዌር ሲሆን በዓመት 72 ሚሊዮን መንገደኞችን ለማስተናገድ እንዲችል ተደርጎ እየተገነባ ያለ ነው። ወደፊት እስከ 100 ሚሊዮን መንገደኞችን በዓመት ማስተናገድ ይችላል ተብሏል። ኤርፖርቱ ከተሰራበት የአርኪቴክቸር ጥበብ በተጨማሪ ግብዓት ያደረጋቸው ቴክኖሎጂዎችም ከሌሎች የተለየ እንዲሆን አድርጎታል። ኤርፖርቱ ለአካባቢው አየር ተስማሚ በሆነ መልኩ የተገነባ ከመሆኑ በተጨማሪ ለመንገደኞች ምቾት ከፍተኛ ትኩረት የቸረ መሆኑም ከሌሎች ኤርፖርቶች ለየት ያደርገዋል። ዳክሲንግ ኤርፖርት በሚያስተናግደው የመንገደኞች ቁጥርም ቢሆን እጅግ ባተሌ ከሚባለው ከአሜሪካው ሃርሊንግተን ኤርፖርት ይበልጣል። ከዚህ በተጨማሪ ኤርፖርቱን ያጀቡት የኢንጂነሪንግና የቴክኖሎጂ ጥበቦችም ኤርፖርቱን የተለየ ውበት አላብሰውታል። ይህ ኤርፖርት የተሰራበት ጥበብ ቻይናን በመሠረተ ልማት ግንባታና ጥራት በዓለም ቀዳሚው ያደርጋታል። ስምንተኛ ላይ የምናገኘው ሜጋ ፕሮጀክት ወንዶንግዴ የተሰኘውን የውሃ ኃይል ጣቢያ ፕሮጀክት ነው። ይህ ፕሮጀክት በጂንሻ ወንዝ ላይ የሚገኝ ሲሆን የቻይናን የኃይል አቅርቦት በከፍተኛ ሁኔታ ያሳድጋል ተብሏል። ይህ የውሃ ኃይል ጣቢያ በዓለም ላይ ካሉ ረጃጅም ግድቦች አንዱ የሚሆን ሲሆን 12 የሃይድሮ ተርባይን ክፍሎችም እንደሚያካትት ተገልጿል። ይህ የኃይል ማመንጫ ፕሮጀክት በዓመት 38.9 ቢሊዮን ኪዩቢክ ኃይል እንደሚያመነጭ ይጠበቃል። የዚህ ፕሮጀክት የመጀመሪያ ዙር ግንባታ ተጠናቆ በ2021 በከፊል የተከፈተ ሲሆን የመጨረሻ ዙር ግንባታውም ዘንድሮ ሙሉ ለሙሉ ተጠናቆ በሙሉ አቅሙ ኃይል መስጠት ይጀምራል ተብሏል። ይህ የውሃ ኃይል ጣቢያ ፕሮጀክት ንጹህ ኃይልን በማመንጨት የካርበን ልቀትን ይቀንሳል ተብሏል። ዘጠነኛ ላይ የምናገኘው ሲአር 450 የተሰኘውን የፈጣን ባቡር ፕሮጀክት ነው። ሲአር 450 የሚባለው ይህ ባቡር በሰዓት 400 ኪሎ ሜትር ፍጥነት መጓዝ የሚችል ነው። የዚህን ባቡር ፍጥነት አስተማማኝነቱን ለማረጋገጥም ከ2 ዓመት በፊት በ2023 የፉዚ ሺያሜን ባቡር በሰዓት 453 ኪሎ ሜትር ፍጥነት እንዲጓዝ ተደርጎ የሙከራ ጉዞ ተከናውኖ ነበር። በዚህ ሙከራም ስኬታማነቱ ታይቷል። የተምዘግዛጊ ባቡር ቻይና በዓለም የባቡር ቴክኖሎጂ መሪ ለመሆን ያላትን ጥረት የሚያሳይ ነው ተብሏል። የዚህ ባቡር የሙከራ ጉዞዎች ከ2023 ጀምሮ እየተደረጉ ሲሆን በ2025 መጨረሻም ባቡሩን ሥራ ላይ ለማዋል ታቅዷል። ይህ ባቡር አገልግሎት መስጠት ሲጀምር ቤጂንግና ሻንጋይን በ2 ሰዓት ከ50 ደቂቃ ውስጥ ሊያገናኝ ይችላል ተብሏል። ይህ የፈጣን ባቡር ፕሮጀክት በኤሌክትሪክ ኃይል ተሽከርካሪ አማካኝነት የቻይናን አረንጓዴ ፖሊሲ ይደግፋል፣ የአየር ጉዞ ጥገኝነትንም በእጅጉ ይቀንሳል ተብሏል። አስረኛ ላይ የምናገኘው የደቡብ ሰሜን የውሃ ማስተላለፊያ ፕሮጀክት ነው። የሜጋ ፕሮጀክት
4345 ርዝመት ያለው የውሃ ማስተላለፊያ ግንባታ ሲሆን ከደቡቡ የቻይና ክፍል ደረቃማ ወደ ሆነው ወደ ሰሜኑ የአገሪቷ ክፍል ውሃን ለማስተላለፍ ያለመ ነው። የውሃ መስመሩ ከቲቤት ፕላቶ ወደ ኢነር ሞንጎሊያ ያሉ ክልሎች ውሃ የሚያስተላልፍ ሲሆን በአይነቱ የመጨረሻውና በጣም የተወሳሰበ የሚባለው የግንባታ ደረጃ ነው። በአሁኑ ወቅትም የግንባታው የመጀመሪያ ዙር ተጠናቆ ምስራቃዊና መካከለኛ መስመሮች ሥራ ላይ መዋል ጀምረዋል። የምዕራባዊ መስመሩ ግንባታ በ2025 ተጀምሮ በዚሁ ዓመት መጨረሻ ላይ የመጀመሪያ ደረጃ ግንባታዎቹን ለማጠናቀቅ ታቅዷል። የግዙፍ ፕሮጀክት በአገሪቷ ሰሜናዊ ክፍል ባሉ የኢንዱስትሪ ማዕከሎች ውስጥ ያለውን የውሃ እጥረት በሚገባ ይቀርፋል ተብሏል። ነገር ግን ስነ ምህዳራዊና ጂኦፖለቲካዊ ስጋቶችን እንዳያጭር ተሰግቷል። ውድ የመሿለኪያ ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ